አመራሮች በተሰጠን ስልጠና ሰፊ እውቀትና ግንዛቤ አግኝተናል። በስልጠናው ማጠቃለያ ያገኘነውን ግንዛቤ እውቀት በመጠቀም ነፃ ገለልተኛ የሆነ ተቋም እንዲሆን ከማድረግ አኳያ እስካሁን የነበረበትን የተጠሪነት ችግር በየመድረኩ በየስብሰባው በጣም ስንጮህበት የነበረው የተጠሪነት ጉዳይ ወደ ዋና አስተዳዳሪ ከክልል ጀምሮ ወደ ርዕሰ መስተዳድሩ የሆነበት ወደኛ ወደ ወረዳ ስንመጣ ደግሞ ለወረዳ ዋናው አስተዳዳሪ የሆነበት ጉዳይ ዋናው ነገር ሙያዊ ፕሮፌሽናሊዝምነትን ለማክበር ስለሆነ እሱ ከማን ምን ይጠበቃል የሚለውን እናያለን። በአራተኛ ደረጃ ደግሞ ከስትራቴጂክ ኩስምንና ወደ ታደሰ ቁመና የሚል እናያለን ማለት ነው። አጠቃላይ የስልጠና ፕሮግራማችን ማጠቃለያ ደግሞ በኢንስፔክተር ምስኪ ይሰጣል። ቆይታችን በእኛ እቅድ 3 ቀን ነው ለማድረግ የሞከርነው። በእንደዚህ አይነት ሰዓት አካባቢያችን ግን ሊገፋብን ስለሚችል ጥንቃቄ መደረግ አለበት። እንዲያስፈልጊነቱ ልናሳጥረው እንደምንችል ግን ግምት ውስጥ መገባት መቻል አለበት። የስልጠናው ዋና ዋና ዓላማዎችን ስንወስድ የመጀመሪያው የወረዳችን የፖሊስ አባላትና አመራሮች በተቋማችን ሪፎርሙ ዙሪያ ምን አይነት ግንዛቤ አለ፣ ምን አይነት አስተሳሰብ አለ፣ ከቀጣይ አኳያስ አሁን የሪፎርሙ ጅማሬው ላይ ነው ያለነው። ከቀጣይ አኳያ ምን ታስቧል፣ ምን ውጤቶች ይኖሩታል፣ ለፖሊስ ሰራዊቱ ምን በጎ ነገር ይዘው መጥተዋል የሚለውን ግንዛቤ ለመፍጠር ያለመ ነው። ሁለተኛው ዓላማ አመራሩና አባሉ አጠቃላይ ስለ ተቋማችን ገጽታ ፖሊስ ተቋም እንደ አማራ ክልል ትላንትና ምን ነበረ፣ ትላንትና ምን ገጠመው፣ ዛሬ ምን ላይ ነው ያለው፣ ወደፊት ምን መሆን ይሻል፣ ምን መሆን ይፈልጋል የሚለውን የጋራ መግባባት የምንይዘበትና ሁሉም ለዚህ መሳካት የድርሻውን እንዲወጣ ስንቅ የምናስቀምጥበት ነው ማለት ነው የስልጠና። ሶስተኛው ቅድም ለማለት እንደሞከርነው እየጠፋ የመጣውን የፖሊስ ስነ ምግባር በምን አይነት መልኩ መልሰን ፖሊስ እንዲሸት ማድረግ አለብን። ፖሊስ ከሌላው የማህበረሰብ ክፍል ልዩ የሆነ ነገር አለው። ያን ልዩ የሆነ ነገሩን እንቁ የሆነ ነገሩን እንዴት ነው መልሶ የራሱ ሀብት ማድረግ የሚችለው የሚለው ላይ የተወሰነ ሐሳብ የምንለዋወጥበትና የተሻለ ስነ ምግባር ያለው የፖሊስ ኃይል ለመፍጠር ያለመ የግንዛቤ ማስጨበጫ ስልጠና ማለት ነው። አራተኛው እና የመጨረሻው በሀገራዊ ቀጠናዊና ክልላዊ ጉዳዮች ላይ የፖሊሳችን ወቅታዊ አቋም ምንድነው የሚለውን የጋራ ግንዛቤ የምንወስድበትና ግንዛቤያችንን የምናሳድግበት ነው ማለት ነው። ከዚህ በመነሳት ወደ መጀመሪያው አጀንዳችን የሆነው የአማራ ፖሊስ ዋና ጠቅላይ መምሪያ የተገበረው ሪፎርም ምን ነገሮች ይዟል፣ እንደ ወረዳስ የድርሻችን ይዘን ምን ሰራን የሚለውን ኢንስፔክተር ምስኪ የተወሰነ ነገር ይላችሁ ወደ እሱን ከተቀጥል እሺ ያው ቅድም በተሰጠው እንትን መሰረት መውጣት መግባት አያስፈልግም። አጠቃላይ አሁን ስልጠና እኛም እዚያ ስልጠናው ሲሰጠን ማንንም ሰው መውጣት መግባት ከገባ በኋላ መውጣት መግባት ክልክል ነው። ስልክ ማጮህ እነዚህ ነገሮች ስልክ እንደውም መቀመጥ ነበረበት ቢሮ ላይ። እነዚህ ነገሮች እንትን ብለን አስወግደን ጀምሮ ጥሩ ለውጦች ነው ያሉት። በሪፎርሙ ስሜ ምክትል ኢንስፔክተር አበበ ጌታቸው፣ ኃላፊነቴ የምርመራ ክፍል ኃላፊ። ሰሞኑን በ3 ቀን በተሰጠን ስልጠና ያገኘነው ሰፋ ያለ እውቀት አግኝተናል። ሪፎርሙ እንዴት እንደሚተገበር ለሪፎርሞቹ አለመሳካት ምክንያቶች፣ ተግዳሮቶቹን በሚል ሁሉ በግሩፕ ድረስ በመወያየት ችግሮችን በመለየት ችግሮቹ የመፍትሄ ሐሳብ በማስቀመጥ ከወደ መድረኩም ጥሩ ግንዛቤ የተፈጠረልን ስለሆነ ለቀጣይ ስንቅ የሚሆን የስልጠና መድረክ መሆኑን ላረጋግጥ እወዳለሁ። በተጨማሪም አዲስ ያለው ዩኒፎርም ገና ተጀመረ እንጂ የማያልቅ በመሆኑ ለቀጣይ ምን መስራት እንዳለብን ስንቅ የሚሆን ስልጠና ጭምር እንደተሰጠን ግንዛቤውን ይዘናል። አባላቱም ግንዛቤ ይዞ ወደ ስራ የምንገባበት መንገድ ያለ መሆኑን ልናሳውቃችሁ እንወዳለን። አጀንዳኛቸው የዋላ ወረዳ ኦፕሬሽናል ንስ ክፍል ነኝ። ዙሮ በእኛ በስልጠናው አሁን ያገኘኋቸው ብዙ ነገሮች አሉ። ቢያንስ በተለይ ከሰብአዊ መብት አኳያ አያያዝ አኳያ ምርመራን እንዴት ማጣራት እንዳለብን መረጃን አሰባሰብ ብዙ ነገሮችን አግኝቻለሁና ያው
በፊት ያለ ቢሆንም ወቅቱ ከፈጠረው ችግር አኳያ የመደባዘዝና የመጥፋት አኳያ ምተው ነበር። አሁን ደግሞ በአዲስ ይህን ስልጠና መውሰድ ትልቅ ዋጋ አለው። የረሳሁትን እንዳስታውስ እየሰራ ያልሆነውን ነገር እንድሰራ ትልቅ ግብአት ሰጥቶኛል። እንደኔ ሰጥቶናል። በአጠቃላይ ለኛ ለዋራ ወረዳ ፖሊስ አባላትም አመራርም አሪፍ ግብአት ነው የሰጠን። ቀጣይ መስራት ምን ማድረግ አለብን፣ ዩኒፎርሙን ተከትሎ ያመጣው ለውጥ ምን ናቸው፣ ከማህበረሰቡ ሊነጥሉን የሚችሉት ምን ናቸው፣ አሁንስ ወደ ማህበረሰቡ ሊመልሱን የሚችሉ ምን ናቸው የሚሉትን ከዛ በተጨማሪ ደግሞ ያው ነገ መስራት ወደ ሰላሙን ይበልጥ ወደ ለማምጣት አንጻራዊ ሰላሙን ለማስፈን ምን ማድረግ አለብን፣ ከማህበረሰቡ ምን ይጠበቃል፣ ከኛ ምን ይጠበቃል የሚሉ ነገሮችን ዝርዝር ባለ መንገድ ከመምህሩ በሚገባ አግኝተናል። ከስልጠናው ምርጥ ግብአት አግኝተናል ማለት ነው። ቀጣይ መስራት ያለብን ብዙ ነገር እንዳለ ተቋሙ ወደ ኋላ ስትራፕ አድርጎ ነበር። አሁን ደግሞ ወደፊት በምን መልክ መራመድና ተሎ ፈጥሮ መውጣት ከችግሩ እንዳለበት በቂ የሆነ ግንዛቤ አግኝተናል። ያለኝ ይሄ ነው። እኔ ምርጥ ግንዛቤ አግኝተናል። አመሰግናለሁ። ከፍተኛ ሙያዊ ብቃት ስነ ምግባር ህዝብን እናገለግላለን። አራተኛ የወንጀል መከላከል ጽንሰ ሀሳብ መሰረት በማድረግ በክልላችን ያለውን የወንጀል ስጋት ለመቀነስ የህብረተሰቡን ተሳትፎ ማሳደግ በክልላችን ያለውን የወንጀል ስጋት ለመቀነስ የህብረተሰቡን ተሳትፎ በማሳደግ እና ከሌሎች የጸጥታ አካላት ጋር በመቀናጀት ውጤታማ የወንጀል መከላከል ስራ እንሰራለን። አምስተኛ የኢትዮጵያና የአማራ ክልል አንድነት፣ ሉዓላዊነት፣ ህገ መንግስታዊ ስርዓት ለማስከበር የጸና ቁርጠኝነት ለማሳየት ለሀገራችን ያለንን ፍቅር በተግባር እናረጋግጣለን። ስድስተኛ የሀገራችንን ጂኦ ስትራቴጂያዊ ቁመና